ሰላም የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም ርዕስቶችን እናስቀድም። የኢሚግሬሽንና ዜግነት አገልግሎት ለአስቸኳይ ፓስፖርት ፈላጊዎች አስደሳች መረጃ አውጥቷል። በተጨማሪም በቀን በሺዎች የሚቆጠሩ ደንበኞችን መመዝገብ የሚችል አዲስ ሲስተም ይፋ ሊያደርግ መሆኑ ተሰምቷል። በዝርዝር እናደርሳችኋለን። የከተማው የውሃና ፍሳሽ አገልግሎት ከተያዘው ወር ማለትም ከሚያዝያ ወር 2017 ዓ.ም ጀምሮ ተግባራዊ የሚደረግ በመጠጥ ውሃ አገልግሎት ላይ የታሪፍ ጭማሪ ማድረጉን አስታውቋል። መረጃውን እናጋራችኋለን። በርካታ የተከለሉ ቦታዎች በሕገወጥ መንገድ እየተወረሩ መሆኑ ተነግሯል። በማን ተወረሩ? የተወረሩ ቦታዎችስ የትኞቹ ናቸው? የሚሉትን የምትሰሙት ይሆናል። የከተማ ታክሲ አሽከርካሪዎች ላይ አዲስ የቅጣት እርምጃ ሊወሰድ መሆኑ ተሰምቷል። የእርምጃውን ምክንያትና ሌሎች በዝርዝር የምንመለከታቸውን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። በግንባታ ጥራትና ቅልጥፍና የሚታወቀው ሂል ቦተም ፕሮፐርቲስ ልዩ የቤት ዋጋ ቅናሽ ማድረጋችን ስንነግሮ በታላቅ ደስታ ነው። ከባለ 2 እስከ ባለ 3 መኝታ ቤቶችን 100% የተጠናቀቁና 80% ላይ የደረሱ በ12 ወር ጊዜ ውስጥ መረከብ የሚችሉ ዘመናዊ ቤቶችን እንሆ ብለናል። ለክፍያ ይጨነቁ፣ 50% በባንክ እንዲከፍሉ አመቻችተናል። ኮምፓውንዳችን ውስጥ የሜዳ ቴኒስ፣ የመዋኛ ገንዳ፣ የልጆች መጫወቻ፣ ጂም፣ ስፓ፣ ካፌና ሬስቶራንት አገልግሎት እየሰጡ ይገኛሉ። የልዩ ቅናሽ ለአጭር ጊዜ የሚቆይ በመሆኑ ፈጥነው ይደውሉ። ቀድመው ለሚደውሉ 5 ሰዎች ደግሞ ልዩ የሆነ ተጨማሪ ቅናሽን አዘጋጅተናል። ለበለጠ መረጃ በ0978 23 84 24 ይደውሉ። ሂል ቦተም ፕሮፐርቲስ። መሶብ የአንድ ማዕከል አገልግሎት በስራ ሂደቱ ምንም አይነት የአገልግሎት መቋረጥ ስጋት አይኖርበትም ተባለም። መሶብ የአንድ ማዕከል አገልግሎት በአንድ ጣራ ስር የተለያዩ የመንግስት አገልግሎቶችን በማጣመር በዲጂታል ቴክኖሎጂዎች የታገዘ አገልግሎት እየሰጠ መሆኑ ይታወቃል። ይህ አይነቱ አሰራር ዜጎች የተለያዩ የፌዴራል ተቋማት አገልግሎትን በአንድ ቦታ እንዲያገኙ እንደሚያስችል ደግሞ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታው አቶ ተስፋሁን ጎበዛይ ተናግረዋል። በዚህም የገቢዎች የንግድና ቀጠናዊ ትስስር እንዲሁም የሥራና ክህሎት ሚኒስቴርን ጨምሮ 12 ተቋማትንና ከ46 በላይ ዋና ዋና አገልግሎትን በአንድ ማዕከል ማግኘት የሚያስችል ፕሮጀክት በይፋ ወደ ሥራ ከገባበት ጊዜ ጀምሮ በርካታ ተጠቃሚዎችን እያስተናገደ እንደሚገኝም ተነስቷል። ከተቋም ወደ ተቋም የሚኖር እንግልት ብሎም የጊዜና የገንዘብ ብክነትን በማስቀረት አገልግሎትን በአንድ ተቋም በኔትወርክ ያስተሳሰረ ስለመሆኑም ተመላክቷል። ይህም ደግሞ ባለ ጉዳዮች ወደ ተለያዩ ቢሮዎች የሚያደርጉትን ምልልስ፣ ረጅም የወረፋ ጥበቃና ከወረቀት ጋር ተዛማጅ የሆኑ ስራዎችን የሚያስቀር በመሆኑ ወደፊት በሚኖረው የመስፋፋት ስራም በርካታ ችግሮችን እንደሚቀርፍ ሚኒስትር ዴኤታው ጠቁመዋል። የዳታ ሴክተሩ አስተማማኝ መሆኑን የጠቀሱት ሚኒስትር ዴኤታው ከሌሎች የዓለም ሀገራት ልምድ የተወሰደበትና በቴክኖሎጂ ግብዓቶች የተደራጀ በመሆኑ ምንም አይነት የአገልግሎት መቋረጥ ስጋት በመሶብ የአንድ መስኮት አገልግሎት እንደማይኖርም አስረድተዋል። በቀጣይ ደግሞ በክልሎች ተመሳሳይ አገልግሎት መስጠት የሚያስችሉ የመሶብ አገልግሎት ተቋማትን ለመክፈት በቅድ መያዙንና አቅጣጫ መቀመጡም ተነግሯል። ኢትዮጵያ በአቪዬሽን ዘርፍ ዓለም አቀፋዊ ተወዳዳሪነቷ ይበልጥ ተጠናክሮ ሊቀጥል ይገባል ሲል የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታወቀም። ይህ የተባለው ደግሞ ባለስልጣኑ የበጀት ዓመቱን የ9 ወራት የዕቅድ አፈጻጸም አስመልክቶ በተደረገ ውይይት ወቅት ነው። በዚህም በሕዝብ ተወካዮች ምክር ቤት የከተማ መሠረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የኢትዮጵያ ሲቪል አቪዬሽን ባለስልጣንን የ2017 በጀት ዓመት የ9 ወራት ዕቅድ አፈጻጸም ሪፖርትን ገምግሟል።
በውይይቱም የቋሚ ኮሚቴው አባላት የባለስልጣኑን የመልካም አስተዳደርና የአገልግሎት አሰጣጥ ሪፎርም ስራ፣ የበረራ መስመሮች ደህንነት ከማስጠበቅ፣ የአየር ትራንስፖርት መሰረተ ልማት ግንባታ ፕሮጀክቶች ጊዜ በጀትና ጥራትን ከማረጋገጥ ብሎም የኤርፖርቶች ግንባታ በፍትሐዊነት ተደራሽ ከማድረግ አኳያ ያሉ አፈጻጸሞች ምን ላይ እንዳሉ ጥያቄዎችን አንስተዋል። የተነሱ ጥያቄዎችን ተከትሎ ማብራሪያ የሰጡት የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አቶ ጌታቸው መንግስቴ መስሪያ ቤቱ በአሁኑ ወቅት 600 ሰራተኞች ይዞ አገልግሎቱን እየሰጠ መሆኑን ገልጸው ያለው የሰው ኃይል ከሚሰጠው አገልግሎት አኳያ ደግሞ በቂ ባለመሆኑ 100 የሚሆኑ የአየር ተቆጣጣሪ ሰራተኞች ወደ ተቋሙ በማስገባት በማሰልጠን ላይ መሆናቸውንም ጠቁሟል። የአቪዬሽን ዘርፉን ለማላቀም 12000 ዓለም አቀፍ ስታንዳርዶችን በመጠበቅ ለመጓዝ በርካታ ስራዎችን በእቅድ በማካተት ጠንካራ ስራዎች እየተሰሩ እንደሚገኙና በሚመለከተው ዓለም አቀፍ ተቆጣጣሪ ተቋም በተደረገ ግምገማ ጥሩ አፈጻጸም ላይ እንደሚገኙ መገለጹን አንስተዋል። የኤርፖርቶች ግንባታን በተመለከተም በፍትሐዊነት ተደራሽ ከማድረግ አኳያ 7 ኤርፖርቶችን ለመገንባት ታቅዶ የ2 ኤርፖርቶች ግንባታ መጠናቀቁንና የቀሩት 5 ኤርፖርቶች በግንባታ ላይ መሆናቸውን ደግሞ በባለስልጣን መስሪያ ቤቱ የኤር ናቪጌሽን ኮንስትራክሽንና ኤርፖርት ታወር ግንባታ መሪ ስራ አስፈጻሚ የሆኑት አቶ ሀብታሙ አሸኔ አብራርተዋል። በተጨማሪም የቋሚ ኮሚቴ ሰብሳቢው ፕሮፌሰር ሙሐመድ አብዶ በበኩላቸው በአቪዬሽን ዘርፍ ከሁሉም ሀገራት ጋር ተወዳዳሪ ለመሆን ከጠንካራ ኤርፖርት ጀርባ ያለውን የአቪዬሽን ስራ ማጠናከር እንደሚገባ ማንሳታቸውን ከምክር ቤቱ የተገኘው መረጃ ያመለክታል። ያለ ረዳት የሚያሽከረክሩ የከተማ ታክሲ አሽከርካሪዎች ላይ እርምጃ እንደሚወሰድ የአዲስ አበባ ፖሊስ ኮሚሽን አስታወቀም። በአዲስ አበባ ከተማ አስተዳደር በብዛት የትራንስፖርት አገልግሎት የሚሰጡ የሚኒባስ ታክሲዎች ያለ ረዳት መንቀሳቀሳቸው ሕገወጥ እንደሆነና ደንቡን ተላልፈው በተገኙ አሽከርካሪዎች ላይ ደግሞ የቅጣት እርምጃ እንደሚወሰድም ኮሚሽኑ አስታውቋል። በከተማዋ ከቅርብ ጊዜ ወዲህ ያለ ረዳት የሚያሽከረክሩ የከተማ ታክሲዎች ቁጥር መጨመርን ተከትሎ የተሳፋሪዎች ቅሬታ እየተበራከተ መምጣቱ ተነግሯል። ቅሬታ አቅራቢዎችም አሽከርካሪዎች እያሽከረከሩ አገልግሎት የሰጡበትን ሂሳብ በሚቀበሉበት ጊዜ አደጋ ሊያደርሱ የሚችሉበት እድል ከፍተኛ በመሆኑ ሊታሰብበት ይገባልም ብለዋል። ማሽከርከር ሙሉ ትኩረትን የሚፈልግ ነው ያሉት አስተያየት ሰጪዎቹ አሽከርካሪዎቹ የረዳትን ስራ ደርበው ለመስራት የሚያደርጉት ጥረት ከፍተኛ ስጋት የሚፈጠር በመሆኑ ሊታረም ይገባል ሲሉ ቅሬታቸውንም አሰምተዋል። ቅሬታውን በተመለከተም ለአዲስ አበባ ፖሊስ ኮሚሽን ጥያቄ የቀረበ ሲሆን በኮሚሽኑ የትራፊክ አደጋ ምርመራ የግድያና አደጋዎች መርማሪ ኢንስፔክተር ተመስገን ደሳለኝ ምላሽም ሰጥተዋል። በምላሻቸውም የከተማ ትራንስፖርት አገልግሎት የሚሰጡ አሽከርካሪዎች ያለ ረዳት ማሽከርከራቸው በሕግ የተከለከለ ነውም ብለዋል። በዚህም ይህንን ደንብ ተላልፈው በተገኙ አሽከርካሪዎች ላይም ቅጣት ይጣላል ያሉት መርማሪው አሽከርካሪዎች የትራፊክ አደጋን ለመቀነስ ከመሰል ድርጊት መቆጠብ እንዳለባቸው ማሳሰባቸውንም አህዱ ዘግቧል። በተጨማሪ ነዋሪዎችም መሰል የደንብ ጥሰቶች በሚያጋጥሙባቸው ወቅት ለቁጥጥር ባለሙያዎች ጥቆማ በመስጠት እንዲተባበሩም ጥሪ አቀርበዋል። በሌላ በኩል የሙያ ብቃት ምዘና ማረጋገጫ ያልያዘ ማንኛውም አሽከርካሪ ማሽከርከር እንደማይችል የትራንስፖርትና ሎጂስቲክ ሚኒስቴር ማስታወቁ ይታወሳል። በዚህም ከያዝነው ዓመት ጀምሮ በአገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና እንደሚጀመርና የብቃት ምዘናውን ደግሞ መስጠት ያስፈለገበት ምክንያት 83 በመቶ በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ተሽከርካሪዎች ጋር የተያያዘ በመሆኑ ነው መባሉን በትላንትናው ዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። ይህን ተከትሎም በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀመር የተነገረ ሲሆን በዚህም በህዝብና ደረቅ ጭነት ከ1 እስከ 3 ባሉ ደረጃዎች እንዲሁም ለፈሳሽ 1ና 2 አሽከርካሪዎች የሙያ ብቃት ምዘናው እንደሚሰጥም ተገልጿል። በተጨማሪም የሙያ ብቃት ምዘና ከመሰጠቱ በፊት ለአሽከርካሪዎች የሙያ ስልጠና እንደሚሰጥም ተመላክቷል። እንዲሁም ከሙያ ስልጠናው በኋላ ደግሞ የሙያ ብቃት ምዘና እንደሚወስዱና ፈተናውን ያለፉት መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረው ተገልጿል።
የሐዋሳ ከተማ ዋና ፍሳሽ አገልግሎት ድርጅት ከተያዘው ወር ማለትም ከሚያዝያ ወር 2017 ዓ.ም ጀምሮ ተግባራዊ የሚደረግ በመጠጥ ውሃ አገልግሎት ላይ የታሪፍ ጭማሪ ማድረጉን አስታወቀም። በዚህም በልዩ ልዩ ምክንያቶች የድርጅቱ መቀጠል አደጋ ውስጥ እየወደቀ በመምጣቱ ምክንያት ለመኖሪያ ቤት ከዚህ ቀደም 16 ብር ይከፈልበት የነበረውን 1000 ሊትር ወደ 50 ብር ከፍ ማድረጉን አገልግሎቱ ገልጿል። የማክሮ ኢኮኖሚ ማሻሻያውን ተከትሎ የተስተዋለውን የዋጋ ንረት ድርጅታችን ከውጭ ሀገራትና ከሀገር ውስጥም የሚገዛቸው ቁሳቁሶች ላይ ዋጋ በእጅጉ መጨመሩ ለታሪፍ ማሻሻያ ዋነኛ ምክንያት ነው ሲሉ የድርጅቱ ዋና ስራ አስኪያጅ አቶ ዳዊት ሌላሙ ተናግረዋል። በዚህም ለከተማው ውሃ ከሚያመነጩ 25 ምንጮች 24 በፓምፕ ታግዘው የመጠጥ ውሃ የሚያቀርቡ ሲሆን የአንድ ፓምፕ ዋጋ ከ3 ዓመታት በፊት ከነበረው በ3 እና በ4 እጥፍ ጨምሯልም ተብሏል። ሌላው ደግሞ የነዳጅ ምርቶች ዋጋ መጨመር ለታሪፉ ምክንያት ነው ያሉት ዋና ስራ አስኪያጁ ከ3 ዓመታት በፊት ነባሩ የውሃ ታሪፍ በስራ ላይ እያለ ከ50 ብር በታች የነበረ 1 ሊትር የናፍጣ ዋጋ በአሁኑ ወቅት ግን ከእጥፍ በላይ ጨምሯልም ብለዋል። በመሆኑም የድርጅቱ ከባድና ቀላል ተሽከርካሪዎች የሚጠቀሟቸው የነዳጅ ፍጆታዎች ዋጋ ከፍተኛ መሆኑ ለማሻሻያው ሌላኛው ምክንያት መሆኑን ጠቁሟል። እንዲሁም መንግስት የኑሮ ውድነቱን ተከትሎ ባደረገው የሰራተኞች የደሞዝ ጭማሪ ለድርጅቱም ሰራተኞች መጨመሩና የሐዋሳ ዋና ፍሳሽ አገልግሎት ድርጅትም ከዓለም ባንክ የተበደረውን 345 ሚሊዮን ብር ለመመለስ በየዓመቱ 21 ሚሊዮን ብር ገደማ ተመላሽ በማድረጉ በመጠጥ ውሃ አገልግሎቱ ላይ የታሪፍ ጭማሪ ለማድረግ ተገደናል ማለታቸውን የገበያ ምንጮች ዘግበዋል። ይህን ተከትሎም ከሚያዝያ ወር 2017 ዓ.ም ጀምሮ ለመኖሪያ ቤቶች 1 ሊትር ውሃ 5 ሳንቲም ሆኖ 1000 ሊትር ውሃ ደግሞ 50 ብር ሲሆን ለድርጅቶችና የመንግስት ተቋማት ደግሞ 63 ብር እንዲሁም ለኢንዱስትሪ ለንግድ ተቋማት 66 ብር መደረጉ ተገልጿል። ለኢንዱስትሪ ፓርኮች የተከለሉ ቦታዎች በሕገ ወጥ መንገድ እየተወረሩ መሆኑን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀም። ኮርፖሬሽኑ ቦሌ፣ ለሚ፣ ሐዋሳና ጅማን ጨምሮ ለኢንዱስትሪ ፓርኮች ግንባታ ተብለው የተከለሉ ቦታዎች በሕገ ወጥ ደላሎች እየተወረሩ ይገኛሉም ብሏል። ይህ ጉዳይ ደግሞ ከአቅሙ በላይ እንደሆነ የገለጸው የኢንዱስትሪ ፓርኮች ልማት ኮርፖሬሽን ከከተማና ከክልል መስተዳደሮች ጋር በተደጋጋሚ ውይይት ቢደረግም እስካሁን ግን እርምጃ መወሰድ እንዳልተቻለ መጠቆሙን ካፒታል ጋዜጣ አስነብቧል። ኮርፖሬሽኑ ይህን ያለው ደግሞ የ9 ወራት የአፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። በተለይም በቦሌ ለሚ አካባቢ ለአርሶ አደሮች ካሳ ተከፍሎ እንዲነሱ ቢደረግም ቦታዎቹን ደላሎች መቆጣጠራቸውን የተቋሙ ስራ አስፈጻሚ ዶክተር ፍስሐ ይታገሱ ተናግረዋል። ስራ አስፈጻሚው አክለውም ለኢንዱስትሪ ፓርኮች ተብለው የተከለሉ ቦታዎች በደላሎች ተይዘው በመገኘታቸው ቋሚ ኮሚቴው እንዲረዳቸው በመጠየቅ ይህ ጉዳይ ከኮርፖሬሽኑ አቅም በላይ እንደሆነ አሳስበዋልም ተብሏል። በተጨማሪም የመሬት ይዞታዎቹ ከአነስተኛ ወገን ነፃ እንዲሆኑ ከፍተኛ ጥረት እየተደረገ ቢሆንም አሁንም ግን የመንግስት አካላት እንዲረባረቡበት ተጠይቋል። ውድ ተከታታዮቻችን ቀጥለናል። የኢሚግሬሽንና ዜግነት አገልግሎት በቀን 3000 ደንበኞችን መመዝገብ የሚያስችል አዲስ ሲስተም ይፋ ሊያደርግ መሆኑን አስታውቋል። በዚህም ደግሞ የፓስፖርት ፈላጊዎች ቁጥር በቀን ከ12000 በላይ መድረሱን አገልግሎቱ አክሏል። ተቋሙም ይህን የፓስፖርት ፈላጊዎች ቁጥር መጨመርን ተከትሎ ከፓስፖርት ፈላጊ ደንበኞች ቁጥር ጋር የሚጣጣም የአገልግሎት አሰጣጥ ስርዓት ለመገንባት እየሰራሁ ነው ሲል አስታውቋል። የፓስፖርት ፈላጊዎች ቁጥር በቀን ከ12000 በላይ መድረሱን የገለጹት ደግሞ የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተሯ ወይዘሮ ሰላማዊት ዳዊት ናቸው። በዚህም አገልግሎቱ የፓስፖርት ፈላጊ ደንበኞች ቁጥር ልክ አቅሙን ለማሳደግ እየሰራ ይገኛል ብለው ፓስፖርት ለማውጣት ወደ ተቋሙ የሚሄዱ ደንበኞች በአገልግሎት አሰጣጥ ስርዓት የሚያነሷቸው ቅሬታዎች አስመልክቶ አሁን ላይ መሻሻሎች እንዳሉም ተናግረዋል። እንደ ዳይሬክተሯ ገለጻ
ስለሆነ የሚታዩ ችግሮችን ለመቅረፍ አሻራ ለመስጠትም ሆነ ፓስፖርት ለመቀበል በአጭር የጽሑፍ መልእክት እንዲሁም በማህበራዊ ትስስር ገጾቻችን ስም ዝርዝር በማውጣት በማሳወቅም ሰዎች መጥተው ፓስፖርታቸውን የሚቀበሉበት ሁኔታ መፈጠሩንም አንስተዋል። ዋና ዓላማው ደግሞ ሰዎች ወደ ተቋሙ መምጣት ሳይጠበቅባቸው ቤታቸው ሆነው ፓስፖርታቸውን እንዲወስዱ ማድረግ አሊያም ወደ ተቋሙ መጥተው በሚወስዱበት ጊዜም የማይዘገዩበትና ረጅም ሰልፍ የማይኖርበት ሁኔታን መፍጠር ነው ብለዋል። በተጨማሪም የአገልግሎት አሰጣጡን ለማሻሻል በክልሎች 26 ቅርንጫፎች የሚገኙ መሆኑን የጠቀሱት ዋና ዳይሬክተሯ በአዲስ አበባ ከተማ ደግሞ 4 ተጨማሪ ቅርንጫፎችን ለመክፈት እየሰሩ መሆኑን አብራርተዋል። ፓስፖርት ፈልገው በኦንላይን ለሚመዘገቡም ደግሞ ስርዓቱ በቀን ውስጥ 600 ደንበኞችን ወይም ቀጠሮ አስያዦችን እንደሚያስተናግድም አመላክተዋል። እንዲሁም በቅርቡ ይፋ በሚደረገው አዲስ ሲስተም ደግሞ በቀን 3000 ደንበኞችን ለመመዝገብ የሚያስችል መሆኑን ጠቁመው የሚያጋጥሙትን መጨናነቅ እንደሚቀንስና ያለውን ፍላጎትም የሚያሟላ ይሆናል ሲሉም ተናግረዋል። ዋና ዳይሬክተሯ አያይዘውም ደንበኞች በተለያዩ ማህበራዊ ገጾች የኢሚግሬሽንና ዜግነት አገልግሎትን እንወክላለን በሚሉ አጭበርባሪዎችና ፓስፖርት እናስወጣላችኋለን በሚል ማታለል እንደሚደርስባቸውም ጠቁሟል። ታዲያ ደንበኞች ትክክለኛውን የተቋሙን መረጃና ገጽ በመከታተል ራሳቸውን በመሃል ከሚገቡ ደላሎች ሊጠብቁ እንደሚገባም አሳስበዋል። በተያያዘ ዜና የኢሚግሬሽንና ዜግነት አገልግሎት የአዲስ አስቸኳይ ፓስፖርት አገልግሎት የሚፈልጉ ደንበኞች ከግንቦት 4 ቀን 2017 ዓ.ም ጀምሮ አስፈላጊውን ሰነድ በመያዝ ጥቁር አንበሳ በሚገኘው መስሪያ ቤት በአካል በመምጣት መስተናገድ እንደሚችሉ አስታውቋል። ተቋሙ በኦንላይን ብቻ ሲሰጥ የነበረው የአዲስ አስቸኳይ ፓስፖርት አገልግሎት አሁን ላይ አማራጭ መንገድን በመከተል በአካልም እንደሚያስተናግድ ጠቁሟል። በዚህም ተገልጋዮች ከግንቦት 4 ቀን 2017 ዓ.ም ጀምሮ አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው የኢሚግሬሽንና ዜግነት አገልግሎት መስሪያ ቤት በአካል በመምጣት መስተናገድ ይቻላል ተብሏል። የኢሚግሬሽንና ዜግነት አገልግሎት የአዲስ ፓስፖርት አገልግሎት የኦንላይን አሰራር ላይ የሚታየው ሁኔታ ተገልጋዮችን ለእንግልት እየዳረገ መሆኑን በተደጋጋሚ ይገለጽ እንደነበር ይታወሳል። አገልግሎቱም ይህንን የኦንላይን አሰራር ላይ የሚታየውን የተገልጋዮችን እንግልት በመረዳት ከግንቦት 4 ቀን 2017 ዓ.ም ጀምሮ አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው መስሪያ ቤት በአካል መስተናገድ እንደሚችሉ አክሏል። ውድ ተከታታዮቻችን ቀጥለናል። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። 1 ፓውንድ ስተርሊንግ እንዲሁ 185 ብር መግዣው ሲሆን 188 ብር ከ70 ሳንቲም ደግሞ እየተሸጠ ይገኛል። 1 ዩሮ 165 ብር መግዣው ሲሆን 168 ብር ከ30 ሳንቲም ደግሞ መሸጫው ሆኗል። አንድ ስዊስ ፍራንክ 166 ብር ከ50 ሳንቲም መግዣው ሲሆን 169 ብር ከ83 ሳንቲም ደግሞ መሸጫው ሆኗል። የተባበሩት አረብ ኤምሬት ድራም 40 ብር እየተገዛ 40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል እንዲሁ 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። እንዲሁም የቻይናው ዩዋን ደግሞ 19 ብር ከ50 ሳንቲም እየተገዛ 19 ብር ከ89 ሳንቲም የተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። በግንባታ ጥራትና ቅልጥፍና የሚታወቀው ሂል ቦተም ፕሮፐርቲስ ልዩ የቤት ዋጋ ቅናሽ ማድረጋችን ስንነግሮ በታላቅ ደስታ ነው። ከባለ 2 እስከ ባለ 3 መኝታ ቤቶችን 100% የተጠናቀቁና 80% ላይ የደረሱ በ12 ወር ጊዜ ውስጥ መረከብ የሚችሉ ዘመናዊ ቤቶችን እንሆ ብለናል። ለክፍያ ይጨነቁ፣ 50% በባንክ እንዲከፍሉ አመቻችተናል። ኮምፓውንዳችን ውስጥ የሜዳ ቴኒስ፣ የመዋኛ ገንዳ፣ የልጆች መጫወቻ፣ ጂም፣ ስፓ፣ ካፌና ሬስቶራንት አገልግሎት እየሰጡ ይገኛሉ። የልዩ ቅናሽ ለአጭር ጊዜ የሚቆይ በመሆኑ ፈጥነው ይደውሉ።
ቀድመው ለሚደውሉ 5 ሰዎች ደግሞ ልዩ የሆነ ተጨማሪ ቅናሽን አዘጋጅተናል። ለበለጠ መረጃ በ0978 238424 ይደውሉ። ሂል ቦተም ፕሮፐርቲስ